በነገራችን ላይ ለዛሬ የምናሳያችሁ ፕሮዳክት በሙሉ ለማስተዋወቂያ የተሰሩ አይደሉም። ለወላጅ ግን ይጠቅማል ብለን ስላሰብን መርጠን እነዚህን አራቱን ክሬሞች እናሳያችኋለን። መጀመሪያ እንዳልኳችሁ ቫዝሊን ነው፣ ቫዝሊንና ፓራፊን መቀላቀል። ሁለተኛው ቫኒኬር ይባላል። ቫኒኬር የሚባለው ክሬም እንደ አማራጭ መጠቀም ይቻላል። ሶስተኛው ደግሞ ኤግዛማ ትሪትመንት አቬኖ የምትላለች። አቬኖ ክሬም ወይም ሎሽን ሊሆን ይችላል። በክብ የተሰመረባት ኤግዛማ ትሪትመንት ትላለች። ያችን ማለስለሻ ካገኛችሁ ለቆዳ በጣም ወሳኝ ነገር ነች። በቀን 2-3 ደጋግማችሁ ብትቀቡት ቆዳው የደረቀው ቆዳ ሲመለስ አለርጂውም እየቀነሰ ይሄዳል ማለት ነው። አራተኛው ፕሮዳክት ማወቅ ያለባችሁ ሴታፊል ይባላል። ሴታፊል ሎሽኖች፣ ክሬሞች ሰውነትን በደንብ ያለሰልሳሉ። እነዚህን አራቱን ፕሮዳክቶች በደንብ መጠቀም ይኖርባችኋል። የመጀመሪያው መፍትሄ ይሄ ነው። ሁለተኛው መፍትሄ ደግሞ ሰውነታቸው እንዳይደርቅ ገላቸውን ቶሎ አለማጠብ። ቆዳቸው ቶሎ የሚታጠብ ከሆነ ህጻናት እየደረቀ ነው የሚለው። እሱ ደግሞ የበለጠ የቆዳ አለርጂ ያስነሳል። ልክ ከታጠቡ በኋላ ደግሞ ውሃው ገና ሳይደርቅ ቅድም ዘርዘርኩላችሁ ከአራት በአንደኛው ክሬም ሰውነታቸውን በደንብ ማለስለስና እንዳይደርቅ መከላከል ያስፈልጋል። ሶስተኛው መፍትሄ ደግሞ መድኃኒቶች አሉ። በሐኪም የሚታዙ የተለያዩ ስቴሮይዶች አሉ። ከቀላሉ ሃይድሮኮርቲሶን እስከ ሜቶትሬክሴት ድረስ በጣም ከባባድ መድኃኒቶች አሉ። ቀላል አለ ወይም ደግሞ መካከለኛ የሚባሉ አሉ። ስለዚህ እንደየአለርጂው እየታየ ሎ፣ ሚዲየም፣ ሃይ ያልን እስከ ሜቶትሬክሴት ደረጃ ድረስ ልንሄድ እንችላለን። ታዲያ እነዚህ ህክምናዎች የራሱ ፌዝ አለው። ይህን መወሰን ያለበት ሐኪም ራሱ ነው። ስለዚህ ሐኪም ሳታማክሩ ክሬሞችን እያነሳችሁ ባትቀቡ ጥሩ ነው። ቅድም ያልኳችሁ ማለስለሻዎች ግን ያለ ሐኪም ትዕዛዝ መጠቀም ትችላላችሁ ማለት ነው። የመጨረሻና ዋነኛው መፍትሄ ደግሞ የሚያስነሳበት ነገር መለየትና ማስወገድ። ለምሳሌ የሚያስነሳው ቆዳ መድረቅ ከሆነ ቅድም ያልኳችሁ ነገሮች መጠቀም። ሁለተኛ የሚያስነሳው ነገር ደግሞ አንዳንድ ልብስ ላይ የሚነሱ ኬሚካሎች ከሆኑ እነሱ መለየት። ሶስተኛ የሚያስነሱ ነገሮች ደግሞ ምናልባት ቤት ውስጥ ያሉ ውሻ ሊሆን ይችላል ወይም ድመት ሊሆን ይችላል ዋቴቨር አለርጂን ሊያስነሱ የሚችሉ ነገሮች መለየት። ከምንጣፍ ላይ የሚነሱ ደስት ሊኖር ይችላል፣ ብናኝ ትናጆች ሊሆኑ ይችላሉ። እነሱ በደንብ መለየት ያስፈልጋል። አለርጂ ካለ ያንን መለየት። ሌላው ደግሞ የምግብ አለርጂ ካላቸው አንዳንድ ህጻናት ለእንቁላል አለርጂ ሊሆን ይችላል፣ ለአቮካዶ ሊሆኑ ይችላሉ፣ ለአትክልቶች ሊሆኑ ይችላሉ፣ ለፍራፍሬዎች ሊሆኑ ይችላሉ። ያንን በትራያል ኤንድ ኤረር ያ ማለት በመሞከርና በማቆም መለየት ትችላላችሁ። ለምሳሌ አንድ ምግብ 2 ሳምንት ትሰጡና ታቆሙታላችሁ። ልክ ስታቆሙት ያ ሽፍታ የሚቆም ከሆነና ልክ ደግማችሁ ስትጀምሩት ደግሞ ሽፍታው መልሶ የሚመጣ ከሆነ ችግር አለ፣ ለዛ ነገር አለርጂ አለው ማለት ነው ያ ልጅ። ያንን ነገር ማስወገድ ያስፈልጋል። ስለዚህ እንግዲህ መፍትሄ ያልኳቸው እነዚህ አራቱ ዋና ነገሮች ናቸው። እነዚህን ተግብራችሁ ደግሞ ለውጥ ከሌለው መታችሁ በአካል መታከም ትችላላችሁ። እኔ ዶክተር ፋሲል መንበር እባላለሁ፣ የህፃናት ስፔሻሊስት ሐኪም። እንግዲህ ይህ መረጃ ከወደዳችሁት ላይክ አድርጉ። እያዩ ማለፍ ንፉግነት ነውና ላይክ አድርጉ። ለብዙ ወላጆች እንዲደርስ ላይክ ስታደርጉት፣ ኮሜንት ስታደርጉ ነው የሚደርሰውና ላይክ ኮሜንት አድርጉ። እንዲሁም ሰብስክራይብ በማድረግ ቤተሰቡ ነው። መልካም ጊዜ